እግዚአብሔር ያክብርልኝ። አሜን አሜን አሜን። እና ያው በመጨረሻም ልልሽ የምፈልገው ነገር ያው አብርሽ ኦልሬዲ ታርቃችኋል እና ከታረቃችሁም ብዙ ነገራቶች ሊፈጠሩ ይችላሉ። ያው ትናንትና አይናችሁ ላይ ብዙ ነገር እያየው ነበር፣ ፎቶዎችንም ሄዶ እያየ ነበር ቤት ውስጥና ብዙ ነገራቶች ተፈጥሯል እና ያ ነገር ያው ወደፊት አንድ ላይ መሆናችሁ ብዙ ቻንስ ይሰፋል ብዬ አስባለሁ። እኔ ቅድም እያልኩ ነበር፣ አሁንም ልንገርሽ አንቺና አብርሽ ተለያይታችሁ የምትለያዩ ሰዎች አይደላችሁ እና ከዚህም በኋላ ብዙ ቤተሰብነት ፈጥራችሁ ልጅ ወልዳችሁ ሉሌ ብቻ አይደለም ሌላም ሴትም ይፈጠራል። ከሌላ ሰው አይደለም ሌላ ሴትም ይፈጠራል። መንታም ሊሆን ይችላል። መንታም ተፈጥሮና አብርሽና አንቺ የምትቀጥሉና ለነሱ ምንም ማለት አልፈልግም፣ ግን ዛሬ ላወራሽ የፈለኩት በቃ ስለዚህ ጉዳይ ነው። ከጀርባሽ ብዙ ነገር ልትባይ ትችላለሽ። የሆነ ሰው መቶ ብዙ ነገር ሊልሽ ይችላል። ያ ነገር ግን በጥሩ ነው መመለስ ያለብሽ። በመጥፎ ከመለስሽው አሁንም ሌላ ስህተት ነው የምንሰራው። አሁንም ያልነው ሀሳብ ልናስኬድ አንድ ላይ ልትሆኑ አትችሉም። ያ ነገር ልልሽ ነው የፈለኩት ሩታዬ። እና በመጨረሻ የምትይው ነገር ካለ በይና መሄድ እንችላለን። ምንም ጥያቄ የለውም ማለት ያው ከዚህ በኋላ እኔ ብዙ ነገር ምናምን ተብዬ ያለፍኩት ሰው ነኝ፣ ግን ደግሞ ምንም ሳይመስለኝ ያሳለፍኩት አንደኛ በልጄ ምክንያት ነው። ለልጄ መበርታት፣ ለልጄ መጠንከር፣ ለልጄ እኔ ነኝ ያለሁት ብዬ ስለማምን ከኔ በኋላ ያሉት ናቸው ቀጥለው የሚመጡት። መጀመሪያ ግን እኔ ደህና መሆን አለብኝ፣ እኔ ጤነኛ መሆን አለብኝ፣ ለልጄ እኔ መኖር አለብኝ ብዬ ስለማምን መበርቻዬም መጠንከሬም አንደኛ ልጄ ነው። ሁለተኛ ደግሞ ዙሪያ ያሉ ሰዎች የኔን መቆም፣ የኔን መበርታት፣ የኔን ጠንክሮ መታየት የሚፈልጉ ሰዎች አሉ። ይሄ ሁሉ እኔን ያበረታኛል። ከዛ በመቀጠል እናንተ አላችሁልኝ። እኔ ተሰብሬ እኔ ወድቄ እኔ የሆነ ነገር ሆኜ ማየት አትፈልጉም። ሰው ለእናንተ ስል ራሱ መበርታት መሰማኛል። ግን ደግሞ እንዳልኳችሁ በዋነኝነት የኔ መበርታት፣ የኔ እዚህ ላይ መድረስ፣ የኔ ነገሮችን ተቋቁሞ ማለፍ፣ የኔ ነገሮችን እንደ ቅልል አድርጌ ያለፍኳቸው ያለውበት ምክንያት ዋነኛው ነገር ልጄ ነው ነበረ። ግን ደግሞ አሁን ላይ ምንም ነው ጭራሽ እንደዚህ አይነት ስሜት ከነ ነው የማይሰማኝ ከነ ማለት ነው። ምክንያቱም እዚህ ምድር ላይ የኔን በጣም የኔን መኖር፣ የኔን ጤነኛ መሆን፣ ከዛ ደግሞ የኔ ገዛ የሚያስፈልገው የኔ ክብካቤ የሚያስፈልገው ከፈጣሪ ባሻገር እኔ ያለሁለት ልጅ አለኝ። እና ጋይስ ነገሩን እንደሰማችሁት ነው። በዚህ አጋጣሚ ሩታ እንግዲህ ትዕግስቷ በጣም ነው የሚገርመው። እውነት ለመናገር ትዕግስቷን እኔ ሳላደንቅላት አላልፍም። በጣም ታጋሽ ከምላችሁ በላይ ታጋሽ የሆነች ሴት ነች። እውነት ለመናገር ከእድሜዋ በላይ ማለት ነው። ውዶችዬ የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ ብያለ። እንኳን አደረሳችሁ። የኢድ ልብስ እንዴት አያችሁ ትላላችሁ? እንግዲህ ያው ማዳም ቤት ስለሆነ ብትወጡም ባትወጡ ምንም ትርጉም የለውም። ብንወጣ እንኳን በችኩል ነው፣ ስንመለስም ደግሞ በችኩል ነው። እንደውም ባይወጣ ይሻላል። እውነት ለመናገር ቤት ሆኖ ማሳለፍ ይሻላል በዓልን። እና በዚህ አጋጣሚ ለወጣችሁም ተመችቷችሁ፣ ላልወጣችሁም ደግሞ ሁላችሁም ኢድ ሙባረክ በያላችሁበት በሰላም በፍቅር በጤና እንዳከበራችሁ አልጠራጠርም ማለት ነው። እንግዲህ ዛሬ ሩታ እውነት ለመናገር ኤፍሬምን ሳላደንቅ ማለፍ አልችልም። ምክንያቱም ኤፍሬም ማለት የትልቅ ትንሽ ከእድሜው በላይ የሚያስብ እንደዚህ አይነት ልጅ እኔ አይቼም አላቅም እውነት ለመናገር። እና ብዙዎቹ በዚህን ሰዓት ሩታ ላይ ዞረው ሌላ ተንኮል እያሰቡባት ባለው ታይም አንደኛው ከጎኗ ያለውና እንደ ወንድም አብሯት የቆመው ጀግና አንዱ በመቶዎች የሚቆጠረው አንዱ ማለት ነው ጋይስ፣ የምሬ ነው የምላችሁ ኤፍሬም ነው እኔ ያየሁት ማለት ነው። እንግዲህ እንዳያችሁት ትላንትና አለንልሽ ከጎንሽ ነን ሩታዬ የሚሏት ሁላ ዛሬ ላይ እንዴት ከልጅሽ አባት ጋር ሰላምን ታወርጃለሽ? እንዴት ተመልሰሽ ይቅርታ ትጠይቂያለሽ? እሱ ነው አንቺም መጥቶ ይቅርታ መጠየቅ ያለበት እንጂ አንቺ አይደለሽም እያሉ እንግዲህ ጉራ ከረዩ እያሉ ነው ጋይስ። ይቅርታ መጠየቅ እኮ ትልቅነት ነው እንጂ እኮ ይሄ ሌላ ነገር አይደለም። እውነት ለመናገር ግዴታ አንድ ሰው ይቅርታ የሚጠይቀው አጥፍቶ ብቻ አይደለም። ሳጠፋ እንኳን ጥፋቱ ሳይሆን ይቅርታ መጠየቅ እኮ ትልቅነት ነው እውነት ለመናገር። እና ሩታዬ በዚህ አጋጣሚ እኔ ትዕግስቷን የሆነ እንዴት ነው ጥንካሬዋን ሳላደንቅላት አላልፍም። እግዚአብሔርን ነው የምላችሁ። ይሄ ሁላ ቃላት እየወረደባት ይሄ ሁላ የማይባሉ ነገሮች እየተጣሉባት ያንን ሁላ ተቋቁማ እለት በእለት እያበበች የምትመጣው አንድ ያየዋት ሴት ሩታ ጠንካራ ሴት ናት እውነት ለመናገርና
በዚህ አጋጣሚ እኔ ቃል የለኝም ለሷም ለኤፍሬምም ማለት ነው። ከዛ ባሻገር ግን አብርሃም እንግዲህ ባለፈው ይቅርታ እንዳወረዱ ታውቃላችሁ። ከዛ በኋላ ወደ ቤት እንደሄዱ ቡና እንደጠጡ አብርሃም ደግሞ ቤት ከገባ በኋላ ፎቶዎችን እያየ ትዝታዎች እንደተቀሰቀሱበት ከአንድ በቱ እንኳን ባይወጣ ፊቱ ላይ ብዙ ነገር እያነበብኩ ነበረ ያለው እንግዲህ የገዛ ወንድሙ የእናቱ ልጅ ነው። ሩታ አይደለችም የመሰከረችው። እዚህ ጋር ጋይስ ልትረዱት የሚገባው ነገር ማለት ነው። ፎቶዎችን እያየ እየተደመመ ነበረ ፊቱ ላይ ብዙ ነገሮችን እያነበብኩ ነበረ ብሎ እንግዲህ ኤፍሬም ነው የተናገረው፣ ሩታዬ ሳትሆን ማለት ነው። እና ይሄ ደግሞ ለወደፊት አንድ ላይ የመሆናቸው እንዴት ነው የሆነ የሚያሳየው ነገር አለ ለማለት ፈልገዋል። እንግዲህ እሱን የሚያውቀው ፈጣሪ ነው። እኔ ዛሬ ላይ ሰላም ማውረዴን ብቻ ነው፣ ሰላምን ነው የምንፈልገው፣ ሰላም ነው የናፈቀኝ ብላለች። ይቺ ልጅ እንግዲህ ሰላሟን ከነሷት ጋይ ሰላሟን ካጣች አመታትን አስቆጥራ ወደ ሁለተኛው አልፋለች። ምንም የምንወሻሸው ነገር የለም። ልዑሌ ከተረገዘ ጊዜ ጀምሮ ሩታ እስከዛሬ ድረስ ሰላምን አላገኘችም። እና ይሄ ማለት ልዑሌ ራሱ አመት ሊሆነው ጥቂት ወራቶች ናቸው የቀሩት። እና ያ ነገር ይመስለኛል ሩታ አሁን ላይ ሰላም ነው የምትፈልገው። ግን እሷ ይቅርታ በጠየቀችበት አንግል ደግሞ ሌሎቹ ያዩበት መንገድ ሌላ ነገር ነው ጋይስ። እየለመሽ ነው አብርሃም አንቺን አይፈልግሽም፣ አብርሃም ሌላ ሴት ጋር ሄዷል። እናንተ ባታስረዷት እኮ ሩታ የምታውቀው ሩታ እያየች ነው ይሄን ነገር ማለት ነው ጋይስ። እና እኔ የሷ ጥፋት ምኑ ጋር ነው? የሰው ልጅ በቃ ግዴታ በድሎ ነው እንደ ይቅርታ መጠየቅ ያለበት? ሳይበደል ተበድሎ ይቅርታ ቢጠይቅ እኮ ትልቅነት ነው። የብሬ ነው የምላችሁ። እና አንዳንድ ሰዎች አላችሁ የሰው ጥላቻ የሚያስደስታችሁ፣ የሰው ደስታ ማያስደስታችሁ ብዙ ሰዎች አላችሁ። የብሬ ነው የምላችሁ። እና ግን እንደናንተ ኮሜንታተሮች ቢሆን ሩታን ድጋሚ አትመጣም። በጣም ብዙ ኮሜንታተሮች አሉ እዛ ቤት ማለት ነው የሚወርዱባት። ያንን ሁላ ተቋቁማ ዛሬ ለልጄ ብዬ ነው እንግዲህ እለት በእለት የሚለቀቀው ቪዲዮ ላይ ያነባሉ፣ ኮሜንት ያያሉ። ያንን ሁላ ዛሬ አልፌ ነው እዚህ የደረስኩት። ከዚህ በኋላ ሩታ መቼም ቢሆን አትወድቅም እያለች እንግዲህ ራሷን በራሷ በሚገርም ሁኔታ እየገለጸች ነው እውነት ለመናገርና የነሱ አንድ ላይ መሆን ያለ መሆን እሱ የፈጣሪ ስራ ነው ጋይስ። እኛ ምንም የምናውቀው ነገር የለም። ግን ደግሞ የሰው ልጅ ተጣልቶ ይቅር የሆነ የበደላችሁን ሰው ይቅር አትበሉ የሚባል እኔ ቃል አላየውምም አልሰማውምም። ስለዚህ ግዴታ እነሱ እርቅ ማውረድ ያለባቸው አንድ ቤት ወይ ደግሞ አንድ ጣራ ሲኖሩ አይደለም። ለልጃቸው ሲሉ እንኳን ተራርቀው ለመኖር እንኳን ሰላም መሆን አለባቸው። አብርሃም ቤት መጥቶ ልዑሌን ለማየት እንኳን ሩታና አብርሽ ሰላም ማውረድ አለባቸው። ወይ ሩታ ምረጥ ወይ ሄርሜላ ምረጥ የምትሉ ሰዎች ስላላችሁ ማለት ነው። እና ሩታ እንግዲህ እሷ ለልጇ ብላ ነው ሰላምን እየፈለገች ለራሷና ለልጇ ብላ ነው ሰላምን እየፈለገች ያለችው። እናንተ ደግሞ ያያችሁበት በሌላ አንግል ነው። አብርሃምም እንግዲህ የገለጸበትን መንገድ ሰምታችኋል። እኔ ሰላምን ነው የምፈልገው፣ ከሩታ ጋር ሰላም መሆን ነው የምፈልገው፣ ለልጄ ስል የልጅነቴ ነው ብሎ እንግዲህ በተደጋጋሚ ጊዜ የሚናገረው ቃል ነው። ኤፍሬም ደግሞ ወንድሙ እንግዲህ ከሩታ ጎን ነው ያለው። ምናልባት የጊዜ ጉዳይ ነው፣ ጊዜ ሊፈታው የሚችል ነገር ነው። የነሱ አንድ ላይ መሆን ያለ መሆን የኦዲየንሱ ቃል ቢሆን እነሱ ይሄን የሆነ ነገር ላይ ደርሰው ነበረ። ግን ደግሞ ይሄ የፈጣሪ ስራ ነው ጋይስ። እና ጥንካሬዋን እያደነቃት ነው ኤፍሬም። ምክንያቱም አብሯት ስለሆነ አብሯት እየኖረ ስለሆነ አንድ ቤት እየሆነ የሚኖሩት እያያትም ስለሆነ በብዙ ነገሮች ልዑሌን ስትንከባከብ ከልዑሌ ጋር በምታሳልፋቸው ጊዜያቶች ሊሆን ይችላል። በብዙ ነገር ከምንም ከማንም በላይ ሩታን አሁን ላይ የሚያውቃት ኤፍሬም ነው ብዬ ነው የማስበው። ምክንያቱም ካጠገቧ ስላለ ማለት ነው። ለዛም ይመስለኛል ተደምሞ ተደንቆ ይቺን ሴት ወንድሜ ማጣት የለበትም ብሎ እንደዚህ እየለፋ ያለው ማለት ነው። እና የሰው ልጅ ደግሞ በህይወቱ በትዳሩ ላይ ከአስርም ከዛም አመት በላይ ቆይቶ እርቅ ሊፈጠር ይችላል። ሌላ ሴት እንኳን አግብተው ወልደው ድጋሚ ወደ መጀመሪያ ትዳራቸው የሚመለሱ ብዙ ሰዎች አሉ። ይሄ ደግሞ በሩታና በአብርሃም አልተጀመረም። ምናልባት ሄርሜላ እርጉዝ ስለሆነች ብዙዎቻችሁ አሁን ላይ ወደ ሄርሜላ ስለሆናችሁ ሊሆን ይችላል። ግን ሩታ ያ ነገር አይገድባትም እውነት ለመናገር እና መጨረሻቸውን ያሳምርላቸው። እንደዚህ ደስተኛ ሆና ስላየናት ደስ ብሎናል። ኤፍሬም ከጎና ስለሆነ እውነቱን ተረድቶ በዚህ ልክ እያመጣ
አብርሽ ጋር ያለውን እውነታና ሩታ ጋር ያለውን እውነታ ከሁለቱ ባሻገር ኤፍሬም እየመሰከረ ስለሆነ እውነት ለመናገር በጣም ደስ ብሎናል። ሩታዬ በዚሁ ቀጥይበት፣ ድምቅ ምር ብለሽ የልዑል ሸጋናት ከልጅሽ ጋር ከምንም በላይ ደግሞ እሷ በዚህን ሰዓት ከማንም በላይ ልጇ ነው። በቃ ዋስትናዋ ሁሉ ነገሯ ማለት ነውና በዚሁ ቀጥሉበት እንላለን። ዶችዬ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ አድርጉ።